በዛሬው ቪዲዮ የሐዘን ቤትን ስነልቦናዊ ፋይዳ እንመለከታለን። ዛሬ እምነግራችሁ እኔ በቅርቡ በተደጋጋሚ ከገጠሙኝ ሐዘናት ማስተዋልኩትን እኔ ኤክስፒሪየንስ ያረኳቸውን ነገሮች እንደ ስነልቦና ባለሙያነቴ ዛሬ ለእናንተ ለመንገር መጥቻለሁኝ። ተከታተሉ። ብዙዎቻችን ያው ሐዘን ቤት ስንል ሁሉ ጊዜ አይምሮአችን ውስጥ የሚመጣው ሐዘንን፣ ለቅሶን፣ ማጣትን ነው። ነገር ግን እንደ ስነልቦና ባለሙያ እይታ ሐዘን ቤት ማለት በዘመናዊው ዓለም ላይ ያጣናቸውን 3 ዋና ዋና ነገሮችን የምናገኝበት ቦታ ነው። የመጀመሪያው ጭንብላችንን አውልቀን የምንታይበት ቦታ ነው። ይሄንን ስንል ምን ማለታችን ነው? በዕለት ተዕለት ህይወታችን ላይ ጠንካራ ለመሆን ጠንካራ ሆነን ለመታየት ነው የምንሞክረው። ሐዘን ቤት ስንሆን ግን ጠንካራ መሆን ግዴታ አይደለም። ሪል የሆነው ማንነታችንን ገልጸን የምንታይበት ቦታ ነው። እዛ ቦታ ላይ ማንም ሰው ስለ ገንዘቡ፣ ስለ አለባበሱ፣ የተለያዩ ጉዳዮች ላይ የሚጨነቅበት ቦታ አይደለም። ስለዚህ እንደ ሰው ጭንብላችንን አውልቀን ሪል ማንነታችን የሚታይበት፣ እንደ ልባችን የምናለቅስበት፣ መጮህ ካለብን የምንጮህበት ግልጽ የሆነው መድረካችን ነው ማለት ነው። ሁለተኛው ደግሞ አብሮነት ነው። ይሄ ፓወር ኦፍ ዊ እኛ የሚለውን ስሜት የምናገኝበት ቦታ ነው። ብቸኝነት ለድብርት ትልቅ ምክንያት ነው። ሐዘን ቤት ውስጥ ግን ብቻህን አይደለህም፣ ብቻሽን አይደለሽም፣ ብቻችንን አይደለንም የሚል ትልቅ የሆነ መልእክት ማግኘት የምንችልበት ቦታ ነው። ሰዎች በዙሪያችን መኖራቸው፣ ትከሻቸውን ማበደራቸው፣ ህመማችንን መጋራታቸው ሐዘናችንን በጋራ እንድንወጣው ያግዘናል ማለት ነው። ከዛ ሶስተኛው ደግሞና ዋነኛው ነገር ምንድነው? የህይወት ትርጉም ወይም ደግሞ ፕራዮሪቲ የምንሰጠው ለምንድን ነው የሚለውን ነገር እንድናስተውል የሚያግዘን ቦታ ነው። ብዙ ጊዜ ያው ብዙዎቻችን የረሳነው ነገር ምንድነው? በህይወታችን ሩጫ ውስጥ የህይወትን አጭርነት፣ ህይወታችን የሆነ ቦታ ላይ የሚያበቃበት ጊዜ እንዳለ እንረሳለን። ለጥቃቅን ለትንንሽ ነገሮች መናደድን ትተን ቅድሚያ መስጠት ላለብን ነገሮች ቅድሚያ እንድንሰጥ የሚያስታውሰን ቦታ ነው። በአጭሩ ሐዘን ቤት የምንሄደው ሐዘኑ ወይም ለሐዘንተኞቹ ማጽናኛ ብቻ ሳይሆን ለራሳችንም ስነልቦናዊ ጥገና ጭምር ነው ማለት። ስለዚህ ሐዘን ቤት ውስጥ የሚያበረታታን ሰው፣ አይዞህ የሚለን ሰው መኖሩ